እረኛነ መልካም አባት የምትመራኝ ወደ ዕረፍት ጋሻ ሆንከኝ አለት አንባ አብሰው የዓይኔን እንባ እግዚአብሔር ናቸው ብሏል። እውነት ነው። እግዚአብሔር ፈቅዶላቸው ከእግዚአብሔር የሰሙትን ስለጻፉ የእግዚአብሔር እስትንፋስ ናቸው ነው። ቃሉ የእግዚአብሔር ነው ማለት ነው። እና እንግዲህ መጻሕፍትን ስናነብ ከእግዚአብሔር ጋር እየተነጋገርን መሆኑን መርሳት መቻል እንደሌለብን ነው። መጻሕፍት አምላካውያት የእግዚአብሔር እስትንፋስ ናቸው። እንዲሁም ደግሞ መጽሐፍ ቅዱስ ሁሉን የፈጠረ የእግዚአብሔር ቃል ነውና እርሱም ክቡርና ከፍጡር ሀሳብ ከፍ ያለ ነው። መጽሐፍ ቅዱስ ከሰው ልጆች ሀሳብ ሁሉ ከፍ ያለ ነው። ለምን? ሰማይና ምድር የፈጠረ እግዚአብሔር የእሱ እስትንፋስ ነው። መጽሐፍ ቅዱስ ነው። ታዊሮስ ዘስሙናይ ነው ይሄን ያለ። በመሆኑም በቅዱሳት መጻሕፍት የተጻፈው ሁሉ ፍጹም እውነት ነው። ሊለወጥ፣ ሊሻሻል፣ ሊጨመርበት ወይም ደግሞ ሊቀነስለት የማይቻል ነው። በመንፈሰ እግዚአብሔር የተቃኙ ቅዱሳን ሰዎች ጽፈውታል ይላል ቅዱስ ጴጥሮስ። እውነት ነው። ይሄ መሻሻል የሌለበት ነው። ሊሻሻል የሚችል ሰዎች ያሰሩት ነው። መጽሐፍ ቅዱስን መሻሻል አይቻልም፣ መጨመርም መቀነስም አይቻልም። የመጽሐፍ ቅዱስ ባህሪያቱን በዚህ ልክ ነው የምናየው ማለት ነው። ልዑል እግዚአብሔር ቅዱሳት መጻሕፍትን እንዲህ ብለህ ተናገር፣ እንዲህ ብለህ ጻፍ እያለ ድምፁን በማሰማት በራእይ እየተገለጸ በልቡና እየቀረጸ እንዲጻፉ ማድረጉ ተገልጧል ነው። ስለዚህ የሚታየውን በመጽሐፍህ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላከኝ ይላል ሐዋርያው ቅዱስ ዮሐንስም። እና ይህንንም ያየሁትና የሰማሁት እኔ ነኝ ይላል። ነቢያት ሲጽፉ እግዚአብሔር እንዲህ ይላል እያሉ ነው የሚጽፉት። ቃሉ ወደ እኔ እንዲህ ሲል መጣ፣ እንዲህ በላለኝ እያሉ ይጽፉ ነበር። ስለዚህ የመጽሐፍ ቅዱስ ጥናት ጥቅም ምንድን ነው ስንል የመጽሐፍ ቅዱስ ጥናት ጥቅም እግዚአብሔርን የበለጠ ለማወቅ ለመቀደስ ነው። እግዚአብሔርን የበለጠ አውቀን ለማወደስ ነው። እግዚአብሔርን የበለጠ አውቀን ለማወቅና ወይም ደግሞ ለመቀደስ ነው። ዮሐንስ 3:39 ላይ እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋል ይላል። የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመራመራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው ይላል። ማን? መጻሕፍት ማለት ነው። በእውነት ቀድሳችሁ እውነት ነው ይላል ደግሞ ያው ራሱ ቅዱስ ዮሐንስ። በውሃ ጥምቀት በቃሉ ይቀድሳት ዘንድ ክፉና በጎን ለመለየት ነው። የመጽሐፍ ቅዱስ ጥቅም እንግዲህ ይሄ ነው። ክፉና በጎን ለመለየት፣ ለመቀደስ፣ የዘላለም ሕይወትን ለመውረስ ነው። ዓላማው ለዚያ ነው። አስተዋይ ትእዛዝህን ፈልያለሁና ከሽማግሌዎች ይልቅ አስተዋልኩ ይላል ቅዱስ ዳዊት። ክፉና በጎን ለመለየት በመዝሙረ ዳዊት 118:100 ላይ አስተዋይ ትእዛዝህን ፈልያለሁ ይላል። ከሽማግሌዎች ይልቅ እኔ ደግሞ አስተዋልኩ ነው። ስለዚህ ማስተዋል የሚሰጠን በመጽሐፍ ቅዱስ ነው ማለት ነው። በመዝሙረ ዳዊት 118 ቁጥር 105 ላይም ደግሞ ሕግህ ለእግሬ መብራት ነው ይላል። አየህ፣ ሕግህ ለእኔ እግር መብራት ነው፣ ለመንገዴም ደግሞ ብርሃን ነው። ይህ ሕግ የተጻፈ በየት ነው ሲባል በቅዱሱ መጽሐፍ በመጽሐፍ ቅዱስ ነው። አንተን እንዳልበድል ቃልህን ሰወርኩ ይላል። ስለዚህ የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ለመኖር፣ ምክር ለማግኘት ለማንኛውም ነገር እንደሚጠቅም የመጽሐፍ ቅዱስ ጥናት ጥቅም ለዚህ ነው። በስራ መከናወን ለማግኘት ኢያሱ 1:8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ይላል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያንም ጊዜ መንገድህ ይቀናልሃል ይከናወንልሃል ነው። እግዚአብሔር ልጆች እኛም ሁልጊዜ የመጽሐፍን ሕግ ልናጽፈው ልናነበው የተጻፈበትን ሁሉ ጥብቅና ልንጠብቅና ልናደርገው እንደሚገባን ነው። ስለዚህ ሕይወታችን ሁሉ እንዲስተካከል፣ ኑሯችን እንዲቃና፣ የሰራነው እንዲባረክ ሁልጊዜም ሕጉን መጠበቅ እንድንችል እግዚአብሔር አምላካችን ይርዳን። እውነትን ለማወቅ ይላል። ሌላኛው መጽሐፍ ቅዱስን የምንማረው ወይም የመጽሐፍ ቅዱስ ጥናት ጥቅሙ ምንድን ነው ስንል እውነትን ለማወቅ ነው። መጽሐፈ ምሳሌ 22:19 ላይ እንዲህ ይላል፣ እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅኩህ ይላል። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እኔ አስታወቅኩህ፣ የእውነትን ቃል እርግጥነት አስታውቅህ ዘንድ ይላል። ለሚጠቅምህ ለሚጠይቅህም እውነትን ቃል መመለስ ይቻልህ ዘንድ በምክርና በእውቀት የከበረን ነገር አልጻፍክልም ይላል።
አልጻፉልህምን ነው የሚለው። እውነትን የእውነትን ቃል እርግጥነት አስታውቅህ ዘንድ ለሚጠይቅህም ነው። እውነትን ቃል መመለስ ይቻልህ ዘንድ በምክርና በእውቀት የከበረን ነገር አልጻፉልህምን? እግዚአብሔር የገባልንን ርስት ለመቀበል ነው። መጽሐፍ ቅዱስን ጥናት የምናየው ለዚያ ነው። እግዚአብሔር የገባልን ርስት ለመቀበል ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ይላል። የምንታነጸው በእግዚአብሔር ቃል ነው። ነገር ግን የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል ነው። ሰምቶ የሚረሳ ሰው በስራውም አይባረክም፣ በቃሉም አይባረክም። ቅዱስ ጳውሎስ ኤፌሶን 6:10-18 ላይ በቀረውስ ይላል መንፈሳዊ ውጊያን ለመዋጋት ሲያስፈልግ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላም ትቃወሙ ዘንድ እንዲቻላችሁ ይላል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ የመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። እግዚአብሔር ቃል ለእኛ ሰይፍ ነው፣ ለጠላቶቻችን ሁሉ ሰይፍ ነው። ስለዚህ የጥበብ ስጋዊና ጥበብ መንፈሳዊ የሁሉ ምንጭ መሆኑን ለመረዳት መጽሐፍ ቅዱስ ማጥናት ይጠበቅብናል ማለት ነው። እንግዲህ በነገራችን ላይ የሃይማኖት ማንነቱን በዚህ ልክ አይተናል ማለት ነው እና የመጽሐፍ ቅዱስ ጥናት ለምን አስፈለገ፣ ለምንስ ይጠቅማል ለሚለው በዚህ ልክ እያየን ያለነው። ትናንትና ምዕራፍ 1 አይተናል። ዛሬ ምዕራፍ 2ን ባጭሩ እያየን መጠናልና ለመጽሐፍ ቅዱስ ጥናት ጥቅሙ ምንድነው ስንል እግዚአብሔርን ለማወቅና አውቀንም ደግሞ በስሩ ለመኖር ለመቀደስ ነው። ሌላኛው ስራችን የተቃና እንዲሆንልን፣ ህይወታችን ሁሉ የተስተካከለ እንዲሆንልን ነው ማለት ነው ያየን ማለት ነው። የቅዱሳት መጻሕፍት የእግዚአብሔር እስትንፋስ መሆናቸውንም አይተናል። ቅዱሳት መጻሕፍት የማን እስትንፋስ ናቸው ቢባል የእግዚአብሔር እስትንፋስ መሆናቸውንም አየን ማለት ነው። ሌላኛው የሰው ልጅ ከመፈጠሩ በፊት ስላለው ነገርና በእርግጠኝነት ደግሞ የሚናገሩ ወደፊትም ያለፉትንም ማወቅ እንዲችል የመጽሐፍ ቅዱስ ጥናት አስፈላጊ ነው ማለት። የመጽሐፍ ቅዱስ ባህሪያት ምን ይመስላል ሲባል የእግዚአብሔር እስትንፋስ መሆናቸውንም እንግዲህ በሰፊው እየተነተንና አይተናልና የሰማነውን ሁሉ እግዚአብሔር አምላክ በልቡናችን እንዲስልብን እንዲያሳድርብን መልካም ፈቃድ ይሁንልን። የምንማረውን በልቡናችን ይሳልብን። እግዚአብሔር አምላክ ሁልጊዜም እንዲያስተምረን ሁልጊዜም እንዲመክረን ቅዱስ ፈቃዱ ይሁንልን። መጽሐፍ ቅዱስ ጥናት በጥልቁ በሰፊው መጻሕፍትን እያዋሃርነ እያየነ እየተማርነ ነው ያለነውና